ሁልጊዜ ጠዋት ከእንቅልፎ ሲነሱ ከባድ ድካም ይሰማዎታል? ደረጃ ሲወጡ ትንፋሽ ያጥሮታል? ወይም ደግሞ አልፎ አልፎ አይኖ ይጨልምቦታል? ብዙዎቻችን እነዚህ ምልክቶች የሥራ ጫና፣ እንቅልፍ ማጣት ወይም የወቅት መለዋወጥ እንደሆኑ አድርገን እናስባለን። ነገር ግን ሰውነታችን ከውስጥ ሆኖ አንድ ትልቅ መልእክት እያስተላለፈላችሁ ሊሆን ይችላል። ዛሬ የምናየው በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን እያጠቃ ስለሚገኘው ነገር ግን ብዙ ጊዜ ትኩረት ስለማይሰጠው የደም ማነስ ነው። ደም ማነስ ማለት ደም ማጣት ብቻ አይደለም። የሰውነታችን ሞተር የሆነው ደማችን ኦክሲጅን ወደ አእምሯችን፣ ወደ ልባችን፣ ወደ ጡንቻችን የማድረስ አቅሙ ሲዳከም ማለት ነው። ይህ ችግር ካልታከመ ትኩረታችንን እንደጠፋ፣ ስራችንን በአግባቡ እንዳንሰራ፣ አልፎ ተርፎም ለከፋ የልብ ህመም ሊዳርገን ይችላል። ነገር ግን የምስራቹ ደም ማነስ በአግባቡ ተረድተን በአመጋገብና በቀላል ሕክምና ልንከላከለው የምንችለው መሆኑ ነው። በዛሬው ቪዲዮአችን የደም ማነስ በሰውነታችን ውስጥ በትክክል ምን እንደሆነ፣ በዝምታ የሚሰርቁን 6 ዋና ዋና ምልክቶችን እና ደማችን በቤት ውስጥ በቀላሉ የምናድስባቸው ተፈጥሯዊ መንገዶች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ ምናልባት ለእናንተ ወይም ለምትወዷቸው ሰዎች ጤና ወሳኝ ሊሆን ይችላል። በመጀመሪያ ደም ማነስ ምን ማለት ነው? ደም ማነስ ማለት በሰውነታችን ውስጥ ኦክሲጅን ተሸካሚ የሆኑት ክፍሎች አቅም ማጣት ወይም ቁጥራቸው ማነስ ማለት ነው። ሁኔታው በቀላል ለምሳሌ ለመረዳት ሰውነታችን እንደ አንድ ትልቅ ፋብሪካ ብንመስለው፣ ቀይ የደም ሴሎች ደግሞ ለፋብሪካው ስራ የሚያስፈልገው ነዳጅ የሚያመላልሱ ትናንሽ መኪኖች ናቸው። እነዚህ መኪኖች ቁጥራቸው ካነሰ ወይም መኪኖቹ ቢኖሩም ነዳጁ የሚጭኑበት ጋን ከተበላሸ ፋብሪካው በቂ ነዳጅ አያገኝም። በዚህም ምክንያት ስራው በአግባቡ መሰራት ያቅተዋል። የደም ማነስ ሲያጋጥምም ሰውነት በቂ ኦክሲጅን ስለማያገኝ ምልክቶቹ ቀስ በቀስ ወይም ድንገት ሊታዩ ይችላሉ። ዋና ዋና ምልክቶቹ የሚከተሉት ናቸው። የመጀመሪያው በብዛት የሚታዩ ምልክቶች፣ ከመጠን ያለፈ ድካም። ይህ በጣም የተለመደው ምልክት ነው። ምንም ከባድ ስራ ሳይሰሩ የድካም ስሜት መሰማት። ሁለተኛው የሰውነት መገርጣት፣ ቆዳ፣ የአይን ውስጠኛው ክፍል፣ የከንፈር ቀለም ወይም የእጅ መዳፍ ነጣ ብሎ መታየት። ሶስተኛው የትንፋሽ ማጠር፣ ደረጃ ሲወጡ ወይም ትንሽ ስራ ሲሰሩ ቶሎ መቆራረጥ ወይም ትንፋሽ ማጣት። አራተኛው የልብ ምት መፍጠን፣ ልብ በሰውነት ውስጥ ኦክሲጅን ለማሰራጨት ሲታገል በከፍተኛ ፍጥነት ወይም ባልተለመደ ሁኔታ ሲመታ ይታወቃል። ሌላው የነርቭና የራስ ምልክቶቹ ናቸው። ራስ ምታትና መፍዘዝ፣ ለአእምሮ የሚደርሰው ኦክሲጅን ሲቀንስ ራስ የማዞር ስሜት ይከሰታል። ትኩረት ማጣት፣ ስራ ላይ ወይም ትምህርት ላይ ትኩረት ለማድረግ መቸገር። የእጅና የእግር ቅዝቃዜ፣ የደም ዝውውር ወደ ዋና ዋና የሰውነት ክፍሎች ወይም ልብና አእምሮ ብቻ ስለሚያደላ እጅና እግር ሊቀዘቅዝ ይችላል። ለየት ያሉት ምልክቶች ደግሞ የምላስ መለስለስ ወይም መቆጥቆጥ፣ በተለይ የቫይታሚን ቢ12 እጥረት ካለ። ያልተለመዱ ነገሮች፣ የመመገብ ፍላጎት እንደ አፈር፣ ጠመኔ፣ በረዶ ወይም ጥሬ ሩዝ የመመገብ ከፍተኛ ፍላጎት። ይህ አብዛኛውን ጊዜ የአይረን እጥረት ምልክት ነው። ጥፍር በቀላሉ የሚሰበር ወይም ቅርጹን ቀይሮ እንደ ማንኪያ ጉድጓድ የመሆን ባህሪ አለው። የተለመዱት መንስኤዎቹ ደግሞ ደም ማነስ በብዙ ምክንያቶች ሊከሰት ይችላል። ዋና ዋናዎቹ ግን እነዚህ ናቸው። የአልሚ ምግቦች እጥረት፣ በተለይ የአይረን፣ የቫይታሚን ቢ12 እና ፎሌት እጥረት ነው። ከፍተኛ የደም መፍሰስ፣ በወር አበባ፣ በወሊድ ወይም በአደጋ ምክንያት የሚከሰት። ስር የሰደዱ በሽታዎች እንደ ኩላሊት በሽታ፣ ካንሰር ወይም HIV ኤድስ። ተጓዳኝ ምክንያቶቹ እንደ ወባ ወይም የሆድ ውስጥ ጥገኛ ትላትሎች። የመፍትሄ እርምጃዎቹ የደም ማነስን ለመከላከልና ለማከም እንደ መንስኤው ይለያያል። ሆኖም በአመጋገብ ረገድ የሚከተሉት ይጠቅማሉ። እንደ አይረን የበለጸጉ ምግቦች፣ ቀይ ስጋ፣ ጉበት፣ ጥራጥሬዎች ወይም ባቄላ፣ አተር እና አረንጓዴ ቅጠላ ቅጠሎች። ሌላው ቪታሚን ሲ ነው። ብርቱካን፣ ሎሚ እና ቲማቲም በሰውነታችን አይረን በቀላሉ እንዲመጥ ይረዳሉ። ሌላውና ወሳኙ የሕክምና ክትትል ነው። የደም ማነሱ ከፍተኛ ከሆነ በሐኪሙ ትዕዛዝ የአይረን ማሟያ እንክብሎች መውሰድ ሊያስፈልግ ይችላል። የደም ማነስ እንዳለቦት ከጠረጠሩ የደም ምርመራ በማድረግ የሂሞግሎቢን መጠኑን ማወቅ በጣም አስፈላጊ ነው።
የደም ማነስን ለማከም ወይም ለመከላከል የሚወሰዱ እርምጃዎች እንደ ማነሱ አይነትና ደረጃ ይለያያል። ሆኖም አብዛኛው የደም ማነስ ችግር በአመጋገብና በሕክምና ክትትል ሊስተካከል ይችላል። ዋና ዋናዎቹ መፍትሄ እርምጃዎች የሚከተሉት ናቸው። የመጀመሪያው በአይረን የበለጸጉ ምግቦች መመገብ። አይረን እጥረት በጣም የተለመደ የደም ማነስ መንስኤ ነው። ስለዚህ የሚከተሉትን ምግቦች ማዘውተር ይገባል። የመጀመሪያው የእንስሳት ተዋጽኦ፣ ቀይ ስጋ፣ ጉበት፣ አሳና እንቁላል ወይም ከእንስሳት የሚገኙት በአይረን በሰውነታችን በቀላሉ ይመጠጣል። ሌላው የእጽዋት ተዋጽኦ ነው። ባቄላ፣ አተር፣ ምስር፣ ቺያ ሲድ እና ጥቁር አረንጓዴ ቅጠላ ቅጠሎች ወይም እንደ ጎመንና ሰላጣ ያሉ። ሌላው የቫይታሚን ሲ ነው። አይረን የበለጸጉ ምግቦችን ስንመገብ ሰውነታችን አይረን በሚገባ እንዲመጥ የቫይታሚን ሲ እገዛ ያስፈልገዋል። ብርቱካን፣ ሎሚ፣ ቲማቲም፣ ቃሪያና ፓፓዬ። ጠቃሚ ምክር፣ ለምሳሌ ምስር ወጥ ሲበሉ ሎሚ ጠብ አድርገው ቢጠቀሙ ሰውነቱ ብረቱን እንዲያገኝ ይረዳዋል። ለደም ማነስ የሚረዱ ቫይታሚኖችን መውሰድ። ከአይረን በተጨማሪ ሌሎች ንጥረ ነገሮች ለቀይ ደም ሴል ምርት አስፈላጊ ናቸው። የመጀመሪያው ፎሌት ባቄላ፣ ብርቱካን ጭማቂና አረንጓዴ ቅጠሎች ውስጥ ይገኛል። ቫይታሚን ቢ12 በስጋ፣ በወተት ተዋጽኦና በጉበት ውስጥ ይገኛል። የአይረን መመጠጥን የሚያደናቅፉ ነገሮች ማስወገድ። አንዳንድ መጠጦች በምግብ ውስጥ ያለውን አይረን ሰውነታችን እንዳይወስድ ይከላከላሉ። የመጀመሪያው ሻይና ቡና ነው። ከምግብ ጋር አብሮ ወይም ከምግብ በኋላ ወዲያውኑ ሻይ ቡና መጠጣት አይረን ወደ ሰውነት እንዳይገባ ስለሚያደርገው ቢያንስ ከአንድ ሰዓት በኋላ መጠጣት ይመከራል። አመጋገቡ ብቻውን በቂ ካልሆነ ሐኪሞች የሚከተሉትን ሊያዙ ይችላሉ። የአይረን ማሟያ እንክብሎች። በደም ውስጥ ያለው የአይረን መጠን በጣም ካነሰ መርፌ ወይም ደም መስጠት ነው። ደም ማነሱ ለሕይወት አስጊ ደረጃ ላይ ከሆነ የመንስኤ ሕክምና። ደም ማነሱ የሚከሰተው በትላትል ወይም በወባ ወይም በቁስለት ምክንያት ከሆነ እነሱን ማከም ቀዳሚው መፍትሄ ነው። የአይረን እንክብሎች ያለ ሐኪም ትዕዛዝ መውሰድ አይመከርም። ምክንያቱም ከመጠን በላይ የሆነ አይረን በሰውነት ውስጥ መከማቸት ሌላ የጤና ችግር ሊያመጣ ይችላል። በመጨረሻም ማስታወስ ያለብን ነጥብ የደም ማነስ ዝምተኛ ጠላት ሊሆን ይችላል። ብዙ ጊዜ ተራ ድካም ወይም የሥራ ጫና መስሎን ችላ የምንላቸው ምልክቶች በእውነቱ ሰውነታችን የኦክሲጅን ጥም እንደያዘው የሚያሳይ ምልክት መብራት ሊሆን ይችላል። ጤናማ ቀይ የደም ሴሎች ከሌሉን ሰውነታችን እንደ ልብ መቀነስ፣ አእምሯችን ደግሞ በጥራት ለማሰብ ይቸገራል። አመጋገባችሁን ፈትሹ። በብረት የበለጸጉ እንደ ቀይ ስጋ፣ ጥራጥሬና አረንጓዴ ቅጠሎችን አዘውትሩ። ከምግብ ጋር ሎሚ መጠቀምን፣ ከምግብ በኋላ ሻይ ቡና ወዲያውኑ አለመጠጣት ልምድ አድርጉ። ለሰውነታችሁ ትኩረት ስጡ። ያለምንም ምክንያት ድካም፣ የልብ ምት መጨመር ወይም የትንፋሽ ማጠር ካጋጠማችሁ ነገ ይሻላል አትበሉ። ምርመራ አድርጉ። በቀላሉ የደም ምርመራ ደረጃችሁን ማወቅ ትችላላችሁ። መከላከል ሁልጊዜም ለማከም ይቀድማል። የደም ማነስ መፍትሄ ያለውና በቀላሉ ሊታከም የሚችል ችግር ነው። ራሳችሁን በመንከባከብና ትክክለኛውን መረጃ በመያዝ ንቁና ጤናማ ሕይወት መምራት ትችላላችሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመድ ሼር በማድረግ የሌሎችንም ጤና ይጠብቁ። ጥያቄም ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬው የነበረን ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።